ተምቹ ባዩሽን አጭበርብረሽ ነው የሀናን መረጃ አምጪ በማለት ሴት አድርጎ ይዞ እያሰቃያት ይገኛል። አሁን ተምቹ ከባዩሽ የሀናን ፎቶና የሀናን እያንዳንዱ ነገር የወሰደችውን ነገር እንድትመልስለት አስገድዷታል። መጀመሪያ እሷ ጋር ወይም ደግሞ እሱ ሰርቆ እንዲወስድለት ያደረገውን ልጅ ቀጥታ ባዩሽ ጋር እንደወስደው ሲደበድበው፣ ከዛም እሺ በቃ እኔን አታንገላታኝ፣ እኔ አሉበት ቦታ አሳይሃለሁ፣ ግን ሰዎቹ ለአንተም ሆነ ለእኔም የሚመለሱ አይደሉም፣ የዋዛ አይደሉም ሲላቸው እያንዳንዳቸውን እወጋቸዋለሁ፣ እኔ ተምቹ አይደለሁም በማለትም ባዩሽን ሴት አርጎ ይዞ የሀናን መረጃ ሰርቄ እየሰጠውሽ አስፈላጊ መሆኑን ስለማላቅ እንጂ አስፈላጊ መሆኑን አሁን ሲገባኝ ወደ ሳይሆን በግድስ ትመልሻለሽ አላት። እሷም አላየሁም ብትልም በእጅጉ እንዳየችና እርግጠኛ ሆና ሀናን በምርመራ ውጤት እንደጎዳቻት ተረዳ። በጣም ያሳዝናል። ሀኒቾ እንግዲህ የተደረገባት ግፍ በጣም ልቧን ቢሰብራትም ደግሞ ይባስ ብሎ አባቷን እንቅልፍ እንድተኛ አድርገው እንዳይናገር እንዳይጋገር ሰንከልከል አደረጉባት። ሀኒቾ የአባቷ ሁኔታ ቢያሳዝናትም እና እውነቱ ተክዶ ውሸት በነገሰበት ሰዓት በመሆኑ እጅግ በጣም ሁላችንም ልባችን ተሰብሯል። ግን ደግሞ ሀኒቾ በቅርቡ የምታሸንፍበት አንድ እድል አላት። ተምቹ ነው። እሱም ለጆሮ ሁሉንም ነገር አስረድቶ ባይናገርም ግን ደግሞ በቅርቡ የሀኒቾን ውጤትም ሆነ መረጃዋን እያንዳንዱ እውነቱን አውጥቶ መዘርገፍ እንዳለበትም ቃል ለራሱ ገብቷል። አሁን በእርግጥ እየተከታተለና እሷ ያለችበትን ሁኔታ አግኝቶ አሁን ባዩሽን እያሰቃያት ይገኛል። እናም እርግብ አሁን የአሸናፊነት ስሜት ተሰምቷት በእጅጉ በደስታ ትገኛለች። ወይዘሮ ሜላትና እንዲሁም ደግሞ እናቷ ተጣልተው ወይዘሮ ሜላት እናቷን አስቀየመቻቸው። ሀና ናት አጭበርባሪዋ፣ የኔ ልጅ ሀና አይደለችም በማለትም ይችን ልጅ ግን ልብ ብለሽ አስተውለሻታል ወይ በማለትም ዶክተሩንም እውነት ይች ልጅ ናት በማለትም ጠየቁት። ውጤቱ እንደዛ ነው የሚያመለክተው አለ። ዶክተሩም ወዶ ሳይሆን ፍቅረኛውን ከዚች ዓለም ወይም ደግሞ ጸጉሯን ቆርጦ እንደሚያመጣለት ባዩሽ የላከችው ሰው ስላስፈራራው አሁን ሀኒቾን በደሏት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ በጣም በሚያሳዝን ሁኔታ ኖላዊ ይዘን መጥተናል። ከምንም በላይ የሀናን አባት እንዳይናገር እንዳይጋገር አድርጎ አቶ ኖላዊን ስንክልክል አድርገው አስቀምጧቸው እጅግ በጣም ልብ ይሰብራል። ሀኒን ለማሸነፍ እንድመቻቸው አባቷን በሕክምና ምክንያት እንግዲህ 2 ቀን ይወስዳል 3 ቀን እያሉ የእንቅልፍ መድኃኒት ሰጥተው አስተኝተውታል። ሀኒቾ እውነታው ተግዳ ውሸት በሰፈነበት ሰዓት ግን ቢሆንም መቼም ልቧ እንደማይሰበርም ራሷን አጠንክራለች። ሌላው ነገር እንግዲህ ውጤታቸው ደርሶ ሆስፒታል ሲሄዱ እንግዲህ ዶክተሩ የተስፈራራውን ወይም ደግሞ ህይወቱን አሳልፎ ላለመስጠት ሲል ሂለናውን ሽጦ በልቶ ሀኒቾን እያሰቃያት ይገኛል። ሀኒቾ የራሴ ውጤት ነው ብላ ስትጠብቅ ግን ደግሞ የሆነው ነገር ሌላ ነው። እርግብ የነ ወይዘሮ ሜላት ልጅ እንደሆነች ሀና ደግሞ በፍጹም እንዳልሆነች ዶክተሩ ተናገረ። ሀኒቾ በጣም ተናደደችና ምን እያልክ ነው? ምን እያደረግክ ነው? በማለትም ጮኸች። ከዛም እንግዲህ ውጤቱ ይሄ ነው፣ ምንም ማድረግ አልችልም አለ። እርግብ የዛን ሰዓት በደስታ ተፍነቀነቀች። ወይዘሮ ሜላትን አቅፋም መደሰት ጀመረች። ግን እውነታው ሌላ ነው። በጣም ደስ የሚሉና የሚደነቁ አያት እንጂ ተረጋጊ ተረጋጊ፣ አንቺ የጠበቅሽው ነገር ሌላ ያልጠበቅሽው ነገር ሌላ ቢሆንም ግን ደግሞ መረጋጋት አለብሽ ሲሏትም ሀኒቾ የማ ሊሆን አይችልም፣ ይሄ ሊሆን አይችልም በማለትም በመናደድ
የዶክተሩን ወረቀት ከእጁ ላይ ተቀብላ ስታነበው የእሷ ስም የለም። ሀና የመጨረሻ ውሳኔዋ ከዛ ሆስፒታል መውጣት ነበረ። እናም ወይዘሮ ሜላትና እርግብ ተቃቅፈው ይሳለቃሉ። ቀጠለችና እንግዲህ ምንም ማድረግ አልችልም በማለት ማጭበርበር የሌባ አይነ ደረቅ መልሶ ልብ አድርግ ጭራሽ ድርቅ ታያለሽ አለቻት ወይዘሮ ሜላት። ከዛም ሀንቾ ለቃ ወጣች። በጣም ልቧ ተሰበረ። ሐኪም ቤት ስትሄድ ደግሞ አባቷ ጋር አባቷ አይናገር አይጋገር አሲር እስካሁን አባት ያልነቃም አለች። ተምቹ እንግዲህ ዛሬ ብቅ ብሏል። እስር ቤት ከርሞ ነበረ። ነገር ግን የእሱ መንጣት አሁን ለሀንቾ ትልቅ መፍትሄ እንዳለው ሁላችንም እርግጠኛ ነን። ምክንያቱም የሀንቾን መረጃ ሳያውቅ አውጥቶ የሰጠው እሱ መሆኑን እናውቃለን። አሁን እሱ ሲመጣ የሀንቾን ሁኔታ ውጤት ምናምን ሲጠይቃት ጆሮ ውጤቱ እንደፈራሁት ማለት እንዳሰብኩት የን አይደለም አለችው። እንዳሰብኩት አልሄደልኝም ስትልም እንደት ሊሆን አላት። አላውቅም ለእኔም ግራ ገብቶኛል አለች። ግን በጣም ተከፍታ ነበረ። ጆሮን በቃ ተይው አለ። እናም ጆሮ እንግዲህ ለተምቹ ሁሉንም ነገር ሲያስረዳው ተምቹ አሁን ስህተትና ፋዋል እንደሰራ ገባው። እየሮጠ ለባዩሽ አሳልፎ እንድሰጥ መረጃውን እያንዳንዱ ፎቶውንም ሀብሉንም ለሰጠው ለመኮንን ነበረ። መኮንንን ለማግኘት ተምቹ እየሮጠ ሄደ። መኮንንን ደውሎ ሲጠይቀው እሽ መጣሁ ብለው ተገናኙ እና ተምቹ ሴት አድርጎ ያዘው መኮንንን። ከዛም መኮንንም ይቅርታ እኔ ምን ላድርግ እኔንም እኮ ተተጠቀሙብኝ በኋላ አስወጥተው ጥለውኛል፣ ሰዎቹ ኃይለኛ ናቸው ሲለውም እኔ ማን እንደሆንኩኝ እኔ ተምቹ እያንዳንዳቸውን ነው መወጋቸው አሳየ በማለት ባዩሽ ጋር ሄደ። ባዩሽን አሁን አግቶና ሴት አድርጎ ይዞ እያሰቃያት ይገኛል ተምቹ። ሌላው ነገር እንግዲህ ወይዘሮ ሜላትና እናቷ በጣም ተጣሉ። ሀንቾን ተከትለው ሄደው እቅፍ አድርገው ይዘው ልጄ አይዞሽ፣ ያሰብሽው ሌላ የጠበቅሽው ሌላ ያልጠበቅሽው ነገር ነው የተፈጠረው። ቤተሰብ ብለሽ አመንሻቸው ሰዎች ቤተሰብ እንዳልሆኑ ሲሰማሽ በጣም እጅግ ያሳዝናል። ግን ደግሞ አይዞሽ ብለው አጽናኗት። አንቺ አያቴ እማማ ማለቴ እንዴት አንቺ ልጅሽ እንደሆንኩ ነው አምነሽ የተቀበልሽው የነበረው አለች። አዎ ግን ቢሆንም ደግሞ በፍጹም ተስፋ መቁረጥ የለብሽም መሰበር የለብሽም ብለው መከሯት። እማማ እኔ መቼም በቀላሉ ልቤ ተስፋ የሚቆርጥ ሰው አይደለሁም ስትላቸውም እሺ ፈጣሪ አባትሽን ይማርልሽ ብለው ተሰናብተዋት ወደ ቤት መጡ። ወይዘሮ ሜላትና እርግብ በደስታ ወደ ቤታቸው ሲመጡ እርግብም አልጋዋ ላይ ፈርሰስ ብላ ደስ እያላት ነበር። እንግዲህ የወይዘሮ ባዩሽ እናት አስቴር በጣም ተገርመው ሳሎን ሶፋ ላይ ቁጭ ብለው ቀሩ። አያቴ ምን ነው ቁጭ ብለሽ ቡና ላፍራልሽ አሎቻቸው። እርግብ ማን ነው የሚያፈላው? ሴቷን እንዳባራችኋታል አሏት። ምን እኔ ያፈላልሻለሁ ቆንጅዬ ቡና አይደል አለቻቸው። አሁን የምር አያቴ ትወጂዋለሽ፣ ባለሙያ ነኝ፣ ቡና ሳፈላ አንደኛ ነኝ አለቻቸው። ምኗም አልተዋጠላትም። እሺ በቃ በማለትም ቡና አፈላልታ እያለ ምናሴ እንግዲህ በእጅጉ በጣም የሀና ውጤት አለመሆኑን ሲነገረው እኔ እናቴ አንቺ ማለቴ ሀና አንድ እውነት ሳትይዝ አትከራከርም በማለት ምርመራውን አድርጉ በማለቴ በጣም ተሳስቻለሁ፣ ሀናን አምኛት ነበር ይቅርታ አድርጊልኝ ሲልም ልጄ አንተ ምንም ጥፋት የለብህም፣ ሀና እንደዛ እንድታደርግ አጭበርባሪነቷ እሷ ናት እንጂ አንተ እውነታውን ለማወቅ ነው አለች። በቃ ሀናን መስሏት ነው ሲልም በቃ የሆነ ሆኗል በማለት እና ከማዬ ጋር ለምን ተኳረፋችሁ ለምን አብራችሁ አልተቀመጣችሁም ሲላትም ወይዘሮ ሜላት አይ ምናሴ ምንም አልተፈጠረም ምንም በቃ እንደዛ ከሆነ ነይ ከማዬ ከአያቴ ጋር ተቀመጭ ሲላትም ወይዘሮ ሜላት አልጋዋ ላይ ወርዳ ሄደች።
ግን ወይዘሮ አስቴር በእጅጉ ስለተናደዱ ቡናውንም ሳይጠጡ እንግዲህ ይችን ልጅ ግን አስተውለሻታል? የሚጸጽትሽን ነገር እዛችኛዋ ልጅ ላይ ተናገርሽ አሏት። ምንድን ነው? ውጤቱ ከመጣ ጀምሮ ደስተኛ አይደለሽም። አምነሻ ለምን አትቀበይም? ልጃችን መሆኗን አታይም አለች። በፍጹም አይተሻታል? አሁን ይቺ ከምኗ ጋር ነው ሀሴትን የሚመስለው? አላቅም አሏት። ምን? በልጅ ላይ ከዚህ በኋላ እኔ ላይ ውሳኔ መወሰን ያለብኝ። ማንም ምንም ሴት እንድሰማ አልፈልግም። እናቴ እወድሻለሁ፣ አከብርሻለሁ፣ ግን በልጄ ከመጣሽ አሏት። በጣም ተናደዱና በቃ እንደዛ ነው ነፋስ ልቀበል ብለው ቡናውንም ጥለው ሄዱ። ከዛም ተመልሰው መውጣት እንዳለባቸው ወደ ሀገራቸው መመለስ እንዳለባቸውም ተናገሩ። እርግብ ተነስታ ተለጠፈች። ልትሄጂ ነው እንደ አያቴ? እኔ እኮ በጣም ነው የምወድሽ፣ ትናፍቅኛለሽ፣ ለምን ከኛ ጋር አትኖሪም አለች እርግብ። ከዛም ቀጠሉና ጸጥ አሏትና ከዛም ምናሴ ደግሞ እንደ አያቴ ልትሄጂ ነው እንዴ? ለምንድን ነው የምትሄጂው አለች አላት። ከዛም ወይዘሮ አስተር እንደ እናንተ ጋር ልኖር ነው እንደ የመጣሁበት የልጆቹ ውጤት ነበረ አልቋል አለ ሲሉም የወይዘሮ ሜላት እናት ቀጠለችና እርግብ አያቴ እኔ እኮ በጣም እወድሻለሁ፣ ከኛ ጋር ለምን አትኖሪም አለች። ከእናንተ ጋር ልኖር ነው እንደ የመጣሁት? እኔ እኮ ቤት አለኝ አገር አለኝ አሉ። ከዛም በወይዘሮ ሜላት በጣም ተናደዋል ወይዘሮ አስቴር። ቀጠለችና እንግዲህ ወይዘሮ ሜላት ከመቀመጫዋ ተነስታ እማዬ አስቀየምክሽ እንዴ? ይቅርታ አለችና እትካሻቸው ላይ ተገድፋ ማልቀስ ጀመረች። እርሳቸውም እንዴ ምን ያነፋርቅሻል? ውጭ መሄድ አስመሰልሽው እኮ። በቃ ልሂድ አሉና ጥለዋቸው ሄዱ። ከዛም ቀጠላ እንዴ አያቴ የእውነት ባትሄጂ ደስ ይለኛል አለ ምናሴ። ወሬኛ ወጋጉንም አይዛችሁታል በማለት ጥለዋቸው ሄዱ። እንግዲህ ሰላም እርግብ ስትገባ ዛሬ በቃ ብነግርሽ አታምኝም አለቻት። ምንድን ነው ንገሪ፣ ምንድን ነው አለች። ሰላምም የተፈጠረውን ነገር ሴትዮ ንገሪኝ አለቻት። በቃ ሐኪም ቤት አይደል እንደ ሄዳችሁት ውጤት ለማምጣት አለች ሰላም። እርግብም እነሱን አይደል ንገርሽ የምልሽ አለቻት። ባትነግሪ ነው የምሻለው። ምንድን ነው? መጀመሪያውንም እየደበረኝ ነበር። ማመን ያቅትሻል ያልሽው እውነትሽን ነው አለች። ይኸውልሽ ውጤት እኮ ነው የሆንኩኝ። በቃ እኔ ነኝ እህቴ አለች። እንኳን ደስ አለሽ አትይኝም አለቻት። እባክሽ ወደዛ ምን ትመስላለች? ልክ ነሽ፣ መጀመሪያ ማመን ያቅትሻል ያልሽው በማለትም ጥላት ሄደች። ሀና እንግዲህ አባቷ በጣም ያለበትን ሁኔታ ባለማስታወሱ በጣም እየፈራች ትገኛለች። ከዛም ሰላም እዛ ሂዳ ሀንዬ አለች። ሰላም ስትገባ ሀን ደንግጣ ከመቀመጫዋ ተነሳች። አባትሽ እስካሁን አልነቁም አለቻት። እኔም ግራ ገብቶኛል ሰላምዬ፣ ለምን መጣሽ አለች። ከዛም እንደ ለምን መጣሽ ማለት ውጤት እኮ እኔ አይደለም። አይ ሀንዬ አንቺ ምንም ሆንሽ ምንም መቼም ላድርቅሽ፣ በቃ ቃል ገብቻለሁ። በዚህ ሰዓት ከጎንሽ መሆን ሲኖርብኝ ለምን መጣሽ ይባላል እንደ አታርቂኝ አለቻት። እኔ እኮ አንቺና ምናሴ አምናችሁ እህቴ ብላችሁ ስለተቀበላችሁኝ ደስ ብሎኛል። እኔ በቃ ያሳሰበኝ ነገር የትዬ ነው አለቻት። ታያትማየ ነው እባክሽ፣ በቃ እኔ ከጎንሽ ነኝ አለቻት። አመሰግናለሁ ሰላምዬ ብላ አቀፈቻት። ቁጭ ካሉ በኋላ ሰላምዬ ብላ ወይ ሀንዬ አለች። ከዛም ሀንቾ ሰላምን እቅፍ አርጋ ይዛ ተልቧ እንስቅስቅ ብላ አለቀሰች። ነገሮች በሙሉ ያልጠበቀችውና ከአቅሟ በላይ መሆናቸው ለሷ አሁን ላይ ልቧ ተሰብሯል። ግን ደግሞ በቀላሉ የምትሰበር አይደለችም። ቻናሉን ሰብስክራይብ ያደርጋችሁ